ተዘከረነ እግዚኦ በውስተ መንግሥትከ። የሀገረ ስብከቱና የወረዳ ቤተ ክህነቱ የየክፍል ተጠሪዎች፣ የአድባራትና የገዳማት አስተዳዳሪዎች፣ የቅዱስ ያሬድ ልጆች ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ልኡካነ ምስጢር ዲያቆናት፣ እንዲሁ በዚህ በዓል የተሰበሰባችሁ የቅድስት ቤተ ክርስቲያን ልጆች፣ ምእመናን ወምእመናት፣ የሰንበት ትምህርት ቤት ወጣቶች በሕያው እግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? ክብር ኃይል ክቡር ቅዱስ ኃይል ቅዱስ ቸርነቱ የማያልቅበት እስከ ሰዓት ድረስ ወዶና ፈቅዶ ስላደረሰን ስሙ ከምድር እስከ አርያም ለዘላለም የተመሰገነ ይሁን። አቁራሪተ መዓት አምጻኢተ ምሕረት ወላዲተ መድኃኒት ቅድስተ ቅዱሳን ድንግል ማርያም እንዲሁ ስም አጠራሯ ለዘላለም ከፍ ያለና የተመሰገነ ይሁን። የተረጋገጠውን ኪዳን አያፈርስም ይላል በገላትያ መልእክቱ ቅዱስ ጳውሎስ ምዕራፍ 3 ቁጥር 17 ላይ ያስቀመጠው ቃል ነው። እስኪ አንድ ጊዜ ተናገሩ። የተረጋገጠውን በሉ እስኪ። ኪዳን አያፈርስም። እግዚአብሔር ተናግሮ አያፈርስም። እግዚአብሔር ምሎ አይከዳም። ምለው የከዱ ተናግረው ያፈረሱ ቃል ገብተው ቃላቸውን ያጠፉ ብዙ ሰዎች አሉ። እግዚአብሔር ግን እስካሁን ድረስ ተናግሮ ያላደረገው ምሎ የከዳው ነገር የለም። ለራሱም ለቅዱስ ጳውሎስ የገባውን ቃል ኪዳን ፈጽሞለታልና ያን የተደረገነትን ነገር አረጋግጦ ተናገረ። ረሰይኩከ ነዋየ ኅሩየ ብሎ ቃል ኪዳን ገብቶለታል። አንተን ምርጥ ዕቃ አድርጌሃለሁ ብሎ በደማስቆ መብረቅ አማካኝነት እግዚአብሔር የተናገረለት ቅዱስ ጳውሎስ ማኅቶተ ቤተ ክርስቲያን ሆኖ ዓለመ መላእክትን እስከ መጎብኘት ድረስ ደርሶ በመጨረሻም በሰይፍ ተሰይፎ የቤተ ክርስቲያንን ማንነት በደሙ እስከ ማጽናት ድረስ የደረሰው ያ የተሰጠው ቃል ኪዳን እንደተፈጸመለት ያውቃልና እንደሚፈጸምለት ተረድቷልና እነሆ የተረጋገጠውን ኪዳን አያፈርስም አለ። በዛሬው ዕለት ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም ኪዳን የተቀበለችበት ቃል ኪዳኑን የገባላት ዕለት ነውና እሷን በማሰብ ይህን በዓል እናከብራለን። ኪዳን ማለት ባጭሩ እነሆ ስምምነት፣ ውል ማለት ነው። በሌላም መልኩ ሊቃውንተ ቤተ ክርስቲያን ሲያራቅቁ ደግ ነገር ነው ይላሉ። ደግ ነገርን ኪዳን ማለት የተለመደ ነውና ይህንን ቃል ቅዱስ ጳውሎስ የአብርሃምን የደጉ አባታችን ነገር እየተናገረ እየተረከ መጥቶ እምልእንከ ዝንቱ ኪዳን ጽኑ ዘእምኀበ እግዚአብሔር፣ ይህ ኪዳን በእግዚአብሔር ዘንድ የጸና ነው በማለት የገለጸውን ነው መጽሐፍ ቅዱሱ የተረጋገጠውን ኪዳን አያፈርስም ብሎ የተናገረው። ታዲያ ይህ ኪዳን ከመጀመሪያው ስነ ፍጥረት ከአዳም ጀምሮ ቃል ኪዳን ገብቷል። ይህን ብዙ አላሰፋውም። ለአዳም አምላክ እሆናለሁ ብሎ አስቦ ነበርና አዳም አምላኩን እሆናለሁ ብለህ አስበሃል፣ ትእዛዜን አፍርሰሃል፣ አምላክ አደርግሃለሁ። አምላክም አደርግህ ግን አሁን አይደለም፣ በመጨረሻው ዘመን 5 ቀን ተኩል ሲሆን ከልጅ ልጅ ተወልጄ አድንሃለሁ። ይህ ቃል ኪዳኑ ነው፣ ተፈጽሞለታል። ይህን ኪዳን አላፈረሰበትም። ሁለተኛው ኪዳን እነሆ ነው። እሰይም ቀስቴ በውስተ ደመና ብሎ የእመቤታችን ምልክት በሰማይ አሳይቶታል፣ ትውልዱን በንፍሯ እንደማያጠፋ። ይህም ለኖ የገባው ቃል ኪዳን ነው፣ ፈጽሞለታል። ሦስተኛው ኪዳን አብርሃም ነው። ለአብርሃም ከ7 በላይ ቃል ኪዳን ገብቶለታል። አብርሃም ጻም ብሔርከ ወተፈለጥ ማዝማድከ ወናአ ውስተ ብሔር ዘአናርየከ ለዘባረከከ ባርኮ ወለዘረገመከ ረግሞ። የሚረግመን እረግማለሁ፣ ዘርህን እንደ ሰማይ ኮከብ እንደ ምድር አሸዋ አበዛዋለሁኝ። እኔ ወደማሳይህ ምድር ና ውጣ አለው። ወጣ። ያችን ምድር አውርሶታል፣ ዘሩንም አብዝቶለታል። ጋሻ ነኝ ብሎታል፣ ጋሻ ሆኖለታል።
የመጨረሻው ከድንግል ማርያም ጋር የሚገናኘው ቃል ኪዳን እምይስሐቅ ይሰመይ ለከ ዘር፣ ከይስሐቅ ዘር ይጠራልሃል አለ። ድንግል ማርያም በይስሐቅ በኩል ተጠርታለች። ከእሷ የተወለደው የማይጠፋው ዘር ክርስቶስ ከእሷ ተወልዷል። ይሄ ቃል ኪዳን ተፈጽሟል። ቀጥሎም ኪዳነ ሙሴ ነው። ለሙሴ ቃል ኪዳን ገብቶለታል። ዝብጣ ለባሕር ሙሴ ከመቀዳሚ፣ ያችን ባሕር እንደቀድሞ አድርገህ ቁረጣት፣ ምታት አለው፣ መታት። ይሻገርልሃል ሕዝብ አለው፣ ተሻገረ። ሌሎችንም ነገሮች አድርጎለታል። ለወንድሙ ለአሮን ክህነት ከቤትህ አይጠፋም ብሎ ኪዳነ ሌዋውያን የሚባለው በአሮን በኩል የገባው እሱንም ክርስቶስ አማናዊ ቤተ መቅደስ የተባለው አማናዊ ካህን እሱ እስከሚገለጽ ድረስ ፈጽሞላቸዋል። ኖህ ክህነት አይወጣም ያለውን እስከ ፍጻሜ ዘመኑ 5500 ዘመን እስከሚፈጸም ድረስ ተፈጽሟል ማለት ነው። ኪዳነ ዳዊት ኪዳነ ተካሄድኩ ምስለ ኅሩያን ብሎ ራሱ ቅዱስ ዳዊት እንደተናገረው ከነ ዳዊት ጋር ቃል ኪዳኑን አድርጓል። መሐለ እግዚአብሔር በጽድቅ ወይኔስህ እስመ ፍሬ ከርስከ አነብር ዲበ መንበርከ። እግዚአብሔር በእውነት ማለ፣ ከማልም አልተጸጸተም አልተሰቀቀም። ሰው ቢብል ይጸጸታል ይሰቀቃል። የወይን ጠጅ አስክሮኝ የቀለም ሰረገላ ስቦኝ እነሆ ተሳስቼ ይላል። እግዚአብሔር ግን ከማለ ተሳስቶ አያውቅም፣ ተጸጽቶ አያውቅም። ያ ነው የማለውን አድርጎለታል። ካንተ ከአብራኬ የተከፈለ ልጅህን ዘርህን በዙፋን ላይ ያስቀምጣለሁ አለ። ለጊዜው ለሶሎሞን ነው። ፍጻሜው ግን በቅድስተ ቅዱሳን በድንግል ማርያም በኩል የመጣልን ማይጠፋ ዘር የተባለ የሶሎሞን ዘር የተባለ ያ ንጹሕ ከንጹሕት ድንግል ማርያም የተወለደው ኢየሱስ ክርስቶስን በዚህ መልኩ ገልጾታል ማለት ነው። በዳዊት ዙፋን የተቀመጠ መንግሥቱ የማያልቅ የዓለም መድኃኒት ለእርሱ ነው የተናገረ። ታዲያ ያ የዓለም መድኃኒት የተገኘው መድኃኒት ከሆነችው ከቅድስተ ቅዱሳን ከድንግል ማርያም ነው። ሌላው ኪዳን በዛሬው ዕለት የምናስባት ኪዳነ ምሕረት ቅድስተ ቅዱሳን አቁራሪተ መዓት መዝገበ ርኅራኄ ተብላ የምትጠራ የምሕረት ቃል ኪዳን በጎልጎታ ዛሬው ዕለት ገብቶላታል። በተለይ ድንግል ማርያም እመቤታችን ጢባርዮስ ቄሳር በነበረበት ዘመን እነሆ ጢባርዮስ ጌታችን ኢየሱስ ክርስቶስ እንደሚወደው እናቱንም ወዶ እቤቱ አድርጎ ሊያገለግላት ሰራዊቱን ልኮ ነበረ። ባጭሩ ቅዱስ ገብርኤል ወደ ሰማይ አሳርጓታል። ወደ ሰማይ አሳርጎ በገነት ያሉ ደቂቃ ነፍሳት አበውን ይህች ቤዛችሁ መድኃኒታችሁ ናት ስገዱላት ብሎ አመስግነውታል። ኩሉ ትውልድ ያስተበጽሑኪ ለኪለ ባሕቲኪ ተብሎ የተነገረው ትውልድ ሁሉ ብፅዕት ይሉኛል፣ ንዕድ ክብርት ይሉኛል ብላ እንደተናገረ ቅዱስ ኤፍሬም ተባብሮበታል፣ አመስግነዋታል። ከዛ በኋላ ምን አለ ይላል? ጆሮ ያልሰማት ዓይን ያላያት በሰው ልቡና ያልታሰበች የንጹሐን አበው መኖሪያ የነፍሳት መኖሪያ ገነትን አስጎበኛት ይላል። ያችን ዓለመ ሰማይን በደንብ አድርጎ አሳያት። አቤት ደስታዋ! በሁለተኛ ደረጃ የኃጥአን መኖሪያ እሳት የሚገነፍልበት እቶነ እሳት የማይበርድበት ትል የማያንቀላፋበት ኃጥአን የሚንጫጩበት ሲኦልን አሳያት ይላል። መኑም ነገሮሙ ለደቂቀ እጓለ እመሕያው ከመ ይምጽኡ እዝየ። ደቂቀ እጓለ እመሕያው የሰው ልጆች ወደዚህ እንዳይመጡ ማን በነገረልኝ አለች። አቤት ርኅራኄዋ! እዛ ሄደን እንዳንቃጠልባት እኮ ነው። እዛ በኋላ ወደዚህ ዓለም መልሷታል ይላል። ጎልጎታ እየሄደች ስለነዛ ስላየችው እሳት በዛ ስለሚቃጠሉት መሐር ወልድ እያለች ጸለየች። ታዲያ ቤት አይሁድ መቀኟት ነበር። እንዴት አይነት ክፉዎች ናቸው! ልበ ደንዳኖች! ምሕረት ይቅርታ ነው እኮ የምትለምነው። ምን አደረገቻቸው? እየሄዱ ልጇ በጥብጦናል እሷን እንግደላት እያሉ ሸራ ያሰሩባታል። እና እሷን ሊያጠፉ ሲሄዱ ትሰወራቸዋለች። እሷ ግን እዛዋለች። ልጇ በእጁ በስልጣኑ ይሰውራት ነበር ይላል ጎልጎታ ላይ። በመጨረሻም ሊያጠፏት ሄዱ፣ አልቻሉም። አንድ ቀን ምርር ብላ እንዲህ ብላ ጸለየች። ልጄ ወዳጄ ሆይ ዛሬ እለምንሃለሁኝ በጠባሃቸው ጡቶቼ ባቀፉ አብራኮቼ ባዘለ ዘባኔ ወይም ጀርባዬ ይዤሃለሁ በታቀፉ እጆቼ ናና ዛሬ ቃል ኪዳን ግባለሁ ያለችው የእናት ልመና ፊት አያስመልስ አንገት አያስቀልስ። ልጇ አሳፍሯት የማታውቅ እናት። እሱም ወደውኑ ሰራዊተ መላእክትን ቅዱሳኑን አስከትሎ ቦጋለ ጎልጎታ ላይ ተገለጸ ለእመቤታችን። እናቴ ሆይ ምን ላድርግልሽ አላት። አይ እናትና ልጅ ፍቅር
ምን ላድርግልሽ? እስኪ ጠይቅኝ አላት። ልጄ ሆይ ቤተ ክርስቲያንን የሰራ በእኔ ስም የተማጸነ ቀዝቃዛ ውሃ የሰጠ ድሆችን የረዳ የጎደለውን የሞላ መሐር ወልድየ ልጄ ሆይ ይቅር በልልኝ፣ ለአንቺም አላደርገው ምን ነገር አለኝ? መሐልኩ በርእስየ ወበአቡየ ሕያው ወበመንፈስ ቅዱስ ሕይወትየ። እኔ ለአንቺ የለመንሽልኝን እንደማደርግልሽ መጀመሪያ በራሴ ምዬልሻለሁ፣ ሁለተኛ እነሆ በባህሪ አባቴ በአብ ምዬልሻለሁ፣ ሶስተኛ በባህሪ ሕይወቴ በመንፈስ ቅዱስ ምዬልሻለሁ ሲል አርለቅለቀት ምድር ወተከስቱ መቃብራት። ምድር ተነዋወፀች፣ መቃብራት ተከፈቱ፣ ዓለም ተነዋወፀ ይችላል። ይገርማል። ድንግል ማርያም ናት የጠየቀችው። ይህን ቃሉን እንዴት አይነት ምድር ይሸከም? ለድንግል ማርያም እንዲሁ በቃል ኪዳን ሲገባላት ሁሉም ተነዋወፀ። ሊቁ እንዲሁ ብሎ ይናገራል። ሶበሰ ኪዳንኪ ምክንያተ ድኅነት ያሃሎ ፈለገ እሳት ወደይን ማስጠመ ኩሎ። አያችሁ፣ የአንቺ ኪዳን መድኃኒት ሆኖ ባይኖርልን ባይቀመጥልን ባይሰጠን ኖሮ እነሆ የእሳቱ ጎርፍ የነበልባሉ ጎርፍ የጥፋት ጎርፍ የጥፋት ማዕበል ዓለምን ዋጠ ነበር አለ። ግን የቅድስት ድንግል ማርያም ቃል ኪዳን እንደ ደመና ከቦ ይጠብቃል። ብቻ አይደለም እኮ ሊቁ ይናገራል። ስለ እሱ እናትነት ሲገልጽ ሊቁ ምን አለ? እሙ ለገባሬ መላእክት ወወላዲቱ ለመስተጽእነ ኪሩቤል ሳሬ በእንቲአነ አለ። የመላእክት እነሆ የመላእክት ፈጣሪያቸው እናቱ ሱራፌልና ኪሩቤል የሚሸከሙት ወላጅቱ የሆንሽው እባክሽ ምሕረት ይቅርታን ለምኝልን፣ ከሚቃጠለው እሳት እንዲያወጣን ምሕረት ይቅርታውን አንቺ አማልጅን ብሎ ይማጸናል። ይቀጥልና ምን ይላል መሰላችሁ? የእመቤታችን ክብር ሲገልጽ አንቲ ተአብይም ኪሩቤል ወትፈደፍድ እምሱራፌል፣ ከኪሩቤል ከሱራፌል አንቺ ትበልጫለሽ። መብለጥሽ በምንድን ነው ቢባል ኪሩቤል ወሱራፌል ይጸውርዎ በሰረገላተ እሳት፣ ኪሩቤልና ሱራፌል በሰረገላ እሳት ይሸከሙታል። ወአንቲሰ ጾርኪዮ በከርስኪ ወሐዘልኪዮ በዘባንኪ ወሐቀልኪዮ በአብራክኪ ይላል። ይገርም እኮ ነው። አንቺ ግን በማኅፀንሽ ተሸከምሽው እነዛ ዕንቁ መሰረታትኪ በተባሉ በነዛ በተለዩ አብራክሽ ተሸከምሽው በጀርባሽ አዘልሽው ይልና ክብሯ በእኛ ተገልጾ መሻል ቃልና የድንግል ማርያም። ታዲያ ወደ ዕለቱ ነገር ስመጣ በዛሬው ዕለት የምናስመው ስሞን በላዔ ሰብእ፣ የበላዔ ሰብእ እመቤት ትባላለች ድንግል ማርያም። የኃጥአን እናት፣ ስለ ኃጥአን የምትራራ ስለ ኃጢአተኞች የምትለምን ድንግል ማርያም በዛሬው ዕለት ስሞን በላዔ ሰብእ ይታሰባል። ይህ ሰው እንደምታውቁት ቀድሞ ድንግል ማርያም የሚማጸንባት ደግ ሰው ነበረ። እንደ አብርሃም እየዘከረ የሚያበላ የሚያጠጣ የወረደውን የወጣውን ድሃውን ኑ ግቡልኝ የሚል ደግ ሰው ነበረ ይላል። ደግነቱን እግዚአብሔር ያድለን። ዛሬማ ቤታቸው እንደ አብርሃም የሆነላቸው ደጋግ ሰዎች እኮ አሉ። ደጋግ ምእመናን አላችሁ። እነዚህን ምእመናን ስለ ደጋግ ምእመናን እኮ እግዚአብሔር ዓለምን አላጠፋም ብሏል። ስለ አብርሃም እኮ እግዚአብሔር ዓለምን ምሯል እኮ። እዛ በኋላ ሰይጣን እንግዳ መስሎ መጣበት ላሳጥረው እና ምግብ ስጠኝ አለው። በደንብ አድርጎ ፈርሾ ምግቡን ታውቁታ። አቤት እናቶቻችን ስትሰሩት እኮ ፈርሻችሁ ስታቀርቡት አይሞያችሁ እኮ ማምላክን። የሚገርም እኮ ነው። ፈርሾ ያቀረበለት የደግ ሰው አልበላም አለው እና ምን ላቅርብልህ? ልጅህን እረድልኝ አለው። ይሄ ፈተና ነው፣ ይሄ ፈተና ነው። ልጅህን እረድልኝ የሚል እንግዳ እንዴት አይነት ፈታኝ ነው! እግዚአብሔር እኮ አብርሃምን ልጅህን እረድልኝ ብሎታል። አንተ ከአብርሃም ታንሳለህ ወይስ ትበልጣለህ? ምን ችግር አለው በእንግዳ ብትጠቀም አለው። ጥቅስ ጠቀሰበት። ጥቅስ እየጠቀሱ የሚያሰናክሉ ስንቶች አሉ በዚህ ዘመን። ጥቅስ ጠቀሰለት፣ ተሸወደ የደግ ሰው። ኧረ ምእመናን በጥቅስ አትሰናከሉ። እንደ አንዳንድ ጊዜ የመንደር አውደልዳይ አለ በእውነቱ ምንም አይረባ የቤተ ክርስቲያኗን ማንነት የማያውቅ ይሄ ቁራጭ ወረቀት ይዞ ተቀበሉ እያለ በር የሚያንኳኳ። ኧረ እሱ አይመጥንም፣ ቤተ ክርስቲያኗን እኮ አይገልጽም። እስኪ ተመልከቷት የቤተ ክርስቲያኗን መሰረት። ድንግል ማርያም እኮ ናት መሰረቷ። ከእሷ የሚነጥለን አካል ምን መሰረት ይሆናል? ከዛ በኋላ ሲጠቅስለት ምን አላለና ልጁን አረደለት ይላል። እንዴት አይነት ደግ ሰው ነው!
እስኪ እናንተ አትፈተኑም? አሁን እስኪ አስቡ። የበኩር ልጅሽን የምትወጃት ልጅሽን የምትወዳውን ልጅን እረድ ብትባል እውነት እናርዳለን? አንፈተንም? ውስጣችን አይፈትነንም? አረደለት። በደንብ አድርጎ በቅመም ሰርቶ ልጁን ሊጠቀም ሰጠው። ካልቀመስክልህ ያልበላም አለው። ተንኮለኛ ሰይጣን፣ ተንኮለኛ። እዛ በጣቱ እየተጸየፈ የልጁ ስጋ ስለሆነ በጥፍሩ ቀመሰው ይላል። ጥፍሩ ጋር ተዋህዶ ገባ። እያችሁ ሊያሰናክለው። እህቶቻችን ትሰማላችሁ? ይሄ ጥፍር የትንሣኤ ምሳሌ ነው። ግን ኃጢአት ወደ ውስጥ ገባ። ኃጢአት በመናገር ይገባል፣ በአይን ይገባል፣ በጆሮ ይገባል፣ በውበት ይገባል፣ በልብ ይገባል፣ በእግር ይገባል፣ በመመልከት ይገባል። በስንቱ ገብቶብን ይሆን? ድንግል ማርያም ከዚህ መቅሰፍት ትሰውረን። በጥፍሩ ገባ። በዚህ ዘመን የትንሣኤ ምሳሌ የሆነውን ጥፍራችሁን እየቆረጣችሁ የፕላስቲክ ጥፍር አንቀርፍፋችሁ የምትሄዱ አቤት አቤት! ምን ለመሳብ ነው? ጽድቅ ለመሳብ ነው? በጥፍሩ ነው የገባው ኃጢአት። የጎማ ጥፍር በተለያየቶቻችን ሁላችሁን ማለት አይደለም። በጣም ይቅርታ። ምንድን ነው የሚጠቅመው? እስኪ አስቡት። እዛ ተንቀርፍፎ ሲሄድ አውልቀሽ ጣይ። ሚጠቅምሽ ስላልሆነ ሚጠቅም ስላልሆነ ገባ። ከዛ በኋላ ጣፈጠው ይላል። ግጥም አድርጎ የልጁን ስጋ በላ። እኛ ዛሬ በሐሜት ተበላልተን ተጨራርሰናል። በሐሜት ያለ ቢላዋ የስንቱ ስጋ ቆርጠነዋል። እዚህ እንኳን ተቀምጠን እኮ አሁንም እናልፋለን። እገሌ ብለን ሽርጥጥ አድርገን ቆርጠን የምንጥል የለንም አለን እኮ። ኧረ ከዚህ እሳት እግዚአብሔር ያውጣል። ሐሜት እኮ የሚነድ እሳት እኮ ነው እናንተ። ስሞን በላይ የሰብ ስጋን በላ፣ እኛ ደግሞ በሐሜት ቀቅለን በላ ነው እንዴ። እናቱን የሚያማ አባቱን የሚያማ ሚስቱን የሚያማ የትዳር አጋሯን የምታማ ወዳጁን የሚያማ ካህኑን የሚያማ ጳጳሱን የሚያማ ኧረ ስንት አለ። እርስ በራሳችን አይደል ቤተ ክርስቲያኗን ሳይቀር በእኛ ምክንያት ቤተ ክርስቲያኗን እያማናት። እሷ ብቻ አይደለም እግዚአብሔርን እኮ እያማኑ ነው በዚህ ዘመን። ምን የቀረናለ? ምን የቀራለ? ኧረ ከዚህ እግዚአብሔር ያወጣል። ከዛ በኋላ ግጥም አድርጎ ከበሉ ቤተሰቡን ጨረሰባቸው። ቤተሰቡ ከቤተሰቡ ወደ ጎረቤት ወጣ በላ። ከዛ ወደ ውጭ ወጣ፣ ወደ አደባባይ ወጣ። አያችሁ፣ ኃጢአት ከማጀት ይጀምራል። ኃጢአት ከውስጥ ይጀምራል። ኃጢአት ከልብ ይጀምራል። ከዛ በኋላ ገንጥሎ ከወጣ በኋላ እንዴት ይቆም? በልባችን ያሰብነውን ኃጢአት እግዚአብሔር እንደ ሰኔ ያቅልጥልን። እንዲህ እያለ አጠቃላይ እየበላ ሲሄድ 78 ነፍስ በልቷል። እና ከአንድ ድሃ ሰው ደረሰ ይላል። በዛሬው ዕለት እመቤታችን በቃል ኪዳኑ ያስማረችው በዚህ ድሃ ሰው ምክንያት ሊበላው እያፋሸገ ሄደ። ሰው ሁሉ አውቆበት ያ ስሞን በላይ የሰብ በሀገር ሁሉ ተነግሮ በመልእክት በአዋጅ ሰው የሚበላለ በላይ ተሰብ ተብሎ በላይ የሰብ ተብሎ ተነግሮበት ሁሉም ነቅቶበት እክትክታ ዛፍ ስር የተቀመጠ እጅግሩ በቁስል የነፈረ አንድ ድሃ ሰው አየ። እያፋሸገ ቀጥሎ ከመብላት ጥሬ ስጋ ወደ መብላት ተሸጋግሯል። አንደኛው ሱስ ሆኖት እኮ ነው። ሱስ ሆኖት ሐሜት ሱስ ሆኗል በዚህ ዘመን መተማማት፣ ሌላውም ነገር እንደው እና ሱስ ሆኖበታል። ይሄ ሰው ሊበላው ጠጋ ሲል እጅግሩ ነፍሯል። እንዴት ብሎ ተጸየፈው? አዝኖለት አይደለም። በእንተ ሥላሴ ስለ አብርሃሙ ሥላሴ ውሃ ጠምቶኛል፣ እባክህ ከያዝካት ጓዳ የሰው ስጋ ያቃጥላል ይባላል። እና በስጋ በዛ በጓዳው እያማገ ነው የሚበላው የሚያገኘውን ነፍስ እግዚኦ። ኧረ ከዚህ ሲሰውር የሰው ስጋን እያማጉ በወሬ መብላት። አሁን እኛ ማማጃ ወሬ ነው አይደል? እያማግን እንቀቅለዋለን። እያማገ ስለሚበላ ስጥ ያለው ዝም አለው። በእንተ ገብርኤል ወሚካኤል በእንተ አፍሪን ወሳቁኤል በእነዚህ በ99 ነገደ መላእክት ይዣለሁ ስጠኝ አለው። ዝም አለው። በእንተ ወላዲተ አምላክ በእንተ ወላዲተ መድኃኒት ስለ አቁራሪተ ማት ስለ ወላዲተ አምላክ ስለ ወላዲተ መድኃኒት እባክህ ስጠኝ አለው። እስኩ ድግማ አለው ይላል። እስኪ ድገማት አለው። ስሟ የኃጥአንን ልብ የሚሰብር ስሟ ተጠርቶ የማታሳፍር አሁንም እንዲህ አድርጎ በሚጣፍጥ መልኩ ስሟን ጠራለት። እሷንስ ቀድሞ እወዳታለሁ በስሟም እማጸንባታለሁ አለና ሰጠው እስከ ጓዳው ይላል። መጀመሪያ ሲጠጣው ወመቆቆ ጉሬሁ ለስምዖን ይላል። ጉሮሮውን አጠጣው። ሁለተኛ ሲጠጣው ውስጡ አልደረሰም። አንተ ልጨርስብኝ ነው መነጠቀው ይላል። አቤት ገና እኮ ውስጡ ሊጠጣ እንዳለ ወደ ውስጥ ሳይገባ ጥሎት ሄደ ይላል። ወደውኑ ገበሬ ያገኘ። ያን ገበሬ ሊበላው ፈለገ። አንተ ሰው ወድ እንደውም በላይ ሰው አንተን አለና ነቃበት። ይሄ ነገር ተነቅቶብኛል ብሎ በአንዲቱ አሻረፈ ይላል። ሞት አይቀር ብሎ
ታዲያ እመቤታችን በዚህ ጊዜ እንዴት ነው የምታደርገን? መላእክተ ጽልመትና መላእክተ ብርሃን ባንድ ተሰለፉ። ምእመናን በየትኛው ያቆመን ይሆን? እኛን በየትኛው በኩል ይሆን አስተላለፋችን? አሁን እየተራመድን ያለነው በየትኛው መንገድ ይሆን? ወጣቶች በየትኛው መንገድ እየሄድን ነው? ሽማግሌዎች በየትኛው መንገድ እየሄዳችሁ ነው? እኛ እዚህ ያለነው አውደ ምሕረት ያለነው አካላት አባቶች፣ ካህናት፣ አረጋውያኑ በየት በኩል እየመሩን ይሆን? በእውነቱ አካሄዳችን ያሳምርልን። ሁለቱ ተሰለፉ። የኔ ናት የኔ ናት በነፍሱ ተቀማሙ። ማን የእኛን ነፍስ ይረከብ ይሆን? አስባችሁታል? ማን ሆኖ ወደኛ የሚቀርበው? ታዲያ ያን ጊዜ መላእክተ ጽልመት አሸንፈው አንጠልጥለው የእኛ ናት 78 ነፍስ የበላሽ ብለው ሲወስዱ መላእክተ ብርሃን ክስ አቀረቡ። ምን ብለው? በእመቤታችን ስም ምጽዋት ስለሰጠ የእኛ ናት አሉ። እኮ ነው። ማንም ቢሆን መላእክት ድንግል ማርያም የእኛ ነፍስ እንዲጠፋ አይፈልጉም። እርሱማ የፈጠረንማ ባለቤት ነው፣ ሩህሩህ ነው። ምን ገደብ አለው? ምን ገደብ አለው? እና ታዲያ ምን አለ መሰላችሁ ሊቁ ይሄን ሲገልጽ እንዲሰርጉ ነው የሚገልጸው። ዘንተ ስብሐተ ወዘንተ ማህሌተ፣ ይሄን ምስጋና ይሄን ውዳሴ ይላል። ተአምርኪ ጸጋዬ ወፈረየሊተ፣ ያንቺ ተአምር ለእኔ አበበልኝ አፈራልኝ። ከመሰብ ዳግመ እንዘ ጸውር ጸበርተ፣ ጸበርት ወይም ደግሞ ሰሌን የተባለ ፍቅር ይዤ አመሰግን ዘንድ አለ። ምስለ እላህ ጸዋ አልባሲሆሙ በደመ በኩዑ ድርገተ፣ ሰውነታቸውን በበጉ ደም አጥበው ካነጹት ጋራ ውስተ ባሕረ ማሁ ድንግል ክፍልኒ ቁመተ፣ በዛ በድህነት ባሕር በድህነት ውቅያኖስ በልጅሽ ቀኝ እንድቆም ድንግል ማርያም ወይ እርጅኝ አለ። እኛንም ትርዳና መስግኗል። ድህነት ውቅያኖስ ስሞን በላይ ሰው የቆመበት 78 ነፍስ አጥፍቶ ነፍሱ ለሁለት ትከፈል የደረሰች ሙቶ እረፍት ያጣው ያ ሰቆቃ የደረሰበት እመቤታችን ግን የተማጸነው እመቤታችን ቀረብ አለች ወደ ልጇ። ልጇ ሆይ አለችው መሐራ ለዛቲ ነፍስ፣ እባክህ ይህችን ነፍስ ማርልኝ አለችው። ይህማ ወዳጆችን ሳይቀር የበላ አልምረውም አለ። እቴሰውኑ ቃልከ፣ ቃልህ ይታበላልን? እንዴ ቃሌማ አይታበልም፣ እንግዳውስ ይመሰልልኝ አለች። ጥርኝ ዮሐንስ 78 ነፍስ እግዚአብሔር ያሳያችሁ። እስኪ እንደው በፍርድ ዳኞች ካላችሁ ፍረዱኝ እስኪ። 78 ነፍስና ጥርኝ ውሃ ማትሞላ ሚዛን እንዴት ይሞላል? ይመዘን ተባለ። ቅዱስ ሚካኤል ሚዛኑን ይዞ ቀረበ። ሊመዝን እኮ ነው። ተመዘነ። 78 ነፍስና ጥርኝ ውሃ 78 ነፍስ ዘመን አለ። ድንግል ማርያም ጥላዋን ጨመር ቤት ማምለክ ይገርም እኮ ያን ጊዜ ያ ጥርኝ ውሃ ዘመን ማለት መዘነ። ያን ሁሉ በለጠ። የድንግል ማርያም ጥላ ዛሬም አይለየን። ይሄ ምልጃዋ ነው፣ ይሄ በረከቷ ነው። በቃል ኪዳኗ ይሄን ኃጢአት ስማረች። ዛሬ እኛን ትተዋለች ይመስላችኋል? እዚህ ፀሐይ ስትመቱ እኮ ያለ በረከት አትሄዱም። የአምላክ እናት የመስቀል ስር ስጦታ የግብፅ ስደተኛ በቃራንዮ ላይ ያገኘናት መስቀል ላይ የተረከብናት የዮሐንስ እናት ዛሬ የእኛ እናት፣ የበላይ ሰው እመቤት ዛሬ የእኛ እመቤት ድንግል ማርያም እኮ ናት። ታዲያ ከዚች ማን ይለየናል? ስለዚህ እመቤታችን እንዲህ አድርጋ አስምረዋለች። ወደ ገነት ገብቷል። ከእሳት መካከል ነጥቃ ያወጣች እመቤታችን ቃል ኪዳን ተገብቶላት ያን ባለማፍረሱ ነው። 4 ነገር ተገኝቶበታል። በንባብ ብቻ ልንገራችሁ። ከስሞን በላይ ሰብ 4 ነገር እንማራለን። አንደኛ ሃይማኖት ተገኝቶበታል። እመቤታችን ወላዲተ አምላክነቱን ገልጻ ስትነግረው ሲጠራ ያድሃው በእንተ ወላዲተ አምላክ ሲለው ወላዲተ አምላክነቱን አምኗል። ይሄ ሃይማኖት ነው። ሃይማኖት መድኃኒት ይሆናል። አንዱ የድህነት ምክንያቱ ይሄ ነው። ሁለተኛ ተአምኖ ኃጣው እናገኝበታለን። ከስሞን በላይ ሰብ ደግመ ጥራት እስኪ አለው። ጠራለት። ቀርሞም እማጸንባታለሁ ኃጢአቴን ታራግፍልኛለች አለ። ኃጢአቱን አመነ። ተአምኖ ኃጣው ሰላም ለኪ ኦ ፈዋሲተ ቁስሉ ለኢዮብ ይላታል ሊቁ። የኢዮብ ቁስሉን በሰማይ የነፍሱን ቁስል በምድር የሥጋውን ቁስል ያረገፍሽለት አንቺ ነሽ አለ። ኧረ ዛሬም የእኛን ቁስል ታርግፍልን። በነፍስ የቆሰልን፣ በነፍስ የታመን፣ በኃጢአት የደየን፣ በኃጢአት የጎሰቆልን፣ በእውነቱ ወገባችን በኃጢአት የጎበጠ ስንት አለ። የኢዮብን ደዌውን ያስወገደች የናሆም ቁስል የፈወሰች አቁራሪተ መዓት ድንግል ማርያም፣ የአዳም ተስፋ የኤልያስ መሶበ ወርቅ
ምስራቅ የተባለ ኪዳን ነው የማያልቅ። አንቺ ምስራቅ ወልድኪ ፀሐይ ጽድቅ አማንያህል ኪዳንኪ ተብሎ የተነገረላት የፀሐይ መውጫ ዳግሚት ሰማይ ድንግል ማርያም። ይሄ ቃል ኪዳን ዛሬም እኮ በእኛ ያለ እሱን መማፀን ነው። ኦርቶዶክሳውያን ማታሳፍር እናት የተሰጠችን። ሌላው ታዲያ ሶስተኛው ከስሞን በላይ ሰብ የምናገኘው ምንድን ነው ከተባለ ርኅራኄ የሰጠው ራርቶለት ነው። የሰጠው ራርቶለት ነው። ርኅራኄው ምክንያቱ ሆኖታል ለድኅነቱ። አራተኛውና የመጨረሻው መጠወተር እስከ ስሞን በላይ ሰብ እንማራለን። የሚወዱትን ነገር ስለ እግዚአብሔር ብሎ መጠወተርስ ነው። ያን የሚወዳትን ውሃ ስለሚወዳት ስለ ድንግል ማርያም መስጠቱ እንደ መጠወተርስ ተቆጥሮለት ለመንግሥተ ሰማያት በቅቷል። ዛሬ የምትወዱትን በስሟ የምትዘክሩ በስሟ አንጥታችሁ መባ የምትሰጡ የምታገለግሉ እሱ መጠወተርስ ነውና አገልግሎታችሁን ሁሉ መጠወተርስ አድርጋ ድንግል ማርያም ተቀበላችሁ። ስለዚህ የመጨረሻው ለእኛም ቃል ኪዳን ገብቶልናል። ያን ቃል ኪዳን መጠበቅ ብቻ ነው የሚጠበቅብን። ያን ቃል ኪዳን ምንድን ነው ካላችሁን፣ ይኸውላችሁ ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል፣ ፈልጉ ታገኛላችሁ። ቃል ኪዳን እኮ ነው እግዚአብሔር የሰጠን ቃል ኪዳን። ማቴዎስ 7 ላይ ለምኑ ያፈረ ማን ነው? አንኳኩቶ ያልተከፈተለት ማን ነው? ፈያታዊ ዘይማን አንኳኳ ተከፈተለት፣ ለመነ ተሰጠው። አብርሃም ለመነ ተሰጠው፣ አዳም ለመነ ተሰጠው። ግን ምን አለ ያዕቆብ ሲያፈርሰው ይሄ ወአንቱም ውስተ ትስዕሩ ለዝሙትክሙ፣ እናንተ ግን ለኃጢአታችሁ ለዝሙታችሁ ትለምናላችሁ አለ። ለክፋታችሁ ትለምናላችሁ፣ ለዘር ለጎጠኝነት ትለምናላችሁ አለ። ኧረ ከዚህ ያውጣል እግዚአብሔር። አያችሁ፣ ለክፋት ለመጠፋፊያ ለአድማ ትለምናላችሁ አለ። ሰው ለክፋት ይለምናል እንዴ? የመንግሥተ ሰማያት በር እያለ መንግሥተ ሰማያት የምንገባበትን ብንማጸን እግዚአብሔር እጀ ሰፊ ነው። እንደ ሰው እጀ ቁንሽ አይደለም፣ እጀ ጠባብ አይደለም። ሰጥቶ የማያልቅበት ለእናቱ የሰጠውን ለእኛ የሰጠ ምን ያልቅበታል? እጀ ሰፊው እግዚአብሔር ሰጥቶ የማያልቅበት የባሕርይ ቸር እኮ ነው። አብርሃም ቸር ተብሎ ተመስግኗል። የእሱማ ጥጉ ምን ይታወቃል? ጥልቀቱ ስፋቱ ምጥቀቱ ማይታወቅ ማይደረስበት እኮ ነው። ሁለተኛው ቃል ኪዳን እስከ ዓለም ፍጻሜ ከእናንተ ጋር ነኝ አለ። ለሐዋርያት የገባውን ቃል ኪዳን ዛሬ በቤተ ክርስቲያኗ በመስቀሉ ላይ እናየዋለን። እስከ ዓለም ፍጻሜ በቤተ ክርስቲያኗ ጉልላት በመስቀሉ በካህናቱ ክህነት ላይ እናገኘዋለን። ይሄ ቃል ኪዳን ነው። ሶስተኛ በእኔ ያመነ ቢሞት እንኳን ይነሳል። ቃል ኪዳን ነው። በክርስቶስ ሆነ ብትሞት እንኳን ሕያው ነህ ለዘላለም ማለት ነው። ይሄ ቃል ኪዳን ነው። ሥጋዬን የበላ ደሜን የጠጣ ለዘላለም ይኖራል። ቃል ኪዳን ነው። በሥጋውና በደሙ ቃል ኪዳኑ በወንጌል ያለውን እንዲሁ ዘርዝረን እንጨርሰዋለን። ማደማደሚያ የማደርገው ግን በምግባር ቃል ኪዳን ነው። አማን እብለክሙ ዘየአምን ብየ ግብረ ዘአነ ውእቱ ይገብር ወዘየአብይ እምኔሁ ይገብር። ቃል ኪዳን ነው። በእኔ ያመነ ቢኖር እኔ የምሰራውን ይሰራል፣ ከኔ የበለጠ ይሰራል። ሰማዕታቱ፣ ደናግሉ፣ ሊቃውንቱ፣ ጳጳሳቱ፣ ድንግል ማርያም ከሱ የበለጠ እሱ 3 ዓመት ከ3 ወር ሰራ። ሌሎቹ ግን እድሜ ልክ የቅድስና ሲሰሩ ኖሩ። ይህን ቃል ኪዳን የሰጠን አምላካችን ይህን ቃል ኪዳን ጠብቀን ንስሐ ገብተን ሥጋ ወደሙን ተቀበልን እንድንኖር ወላዲተ አምላክ በምሕረት አማላጅነቷ አትለየን። እግዚኦ በውስተ መንግሥት